አድርጋችሁ የምታስቡት የሚገርመው ግን ዝርክርክነታችሁን መደበቅ እንኳን የማትችሉ ተራ ሰዎች ናችሁ። እኔ ደግሞ ጥላ ነኝ ባላችሁበት ምኖር። ሮዛ ከባድ ችግር ውስጥ ገባች። ካሁን በኋላ ሔዋንን አንድ የሚያስከፋ ነገር ብታደርጊ አቃጥልሻለሁ፣ እገልሻለሁ ሲልም ናሆም ነገራትኝ። ሮዛን በጣም ደነገጠች። ሮዛ ከቤት ከወጣች በኋላ ሔዋንን ለመበቀል ነበረ። ነገር ግን ደግሞ እሷን አንድ ነገር የሚያደርግ ብታደርጊ እገልሻለሁ፣ ከንፈርሽን ቆርጬ እንዲሁም ደግሞ ባዶ ጥርስሽን ነው የማስቀርልሽ ብሎ ማስጠንቀቂያ ሰጣትኝ። ይህ ሲላት በጣም ተናዳም ትሄዳለች። ሔዋንም አሁን ላይ በጣም ተናዳና ተበሳጭታ በዳዊት ላይ ልተኩስ ብትልም ነገር ግን ደግሞ ባንቴኑ ስላለ ሳትተኩሰው ቀርታለች። እናም ባንቴኑ ቆይ ግን ሔዋን ምን ሆነሽ ነው እንደዚህ የምትሆኙ? ነገሮችን ሁሉ ሳታጣሪ እንዴት እንደዚህ ተወስኛለች ብሎ ይላታል። እውነት ለመናገር ተኩሻው ቢሆን ኑሮ በጣም አሪፍ ነበረ፣ እጆቼ አልችልልኝ ብለው ነው እንጂ ብላ ትለዋለች። እንዲሁም ባንቴኑ ይህን ነገር ብታደርጊው ላንቺ በጣም ነበረ በአሁን ሰዓት እያለቀሽ ነበር፣ ይጸጽሽ ነበረ። እናም ሔዋን እባክሽን ተረጋጊ፣ ነገሮችን ሁሉ ቀስ ብለሽ አስቢያቸው ብሎ ይላታል። እንዲሁም በተለይ ሔዋን ምንም ነገር እንድትሆን አልፈልግም፣ ከአሁን በኋላ ከኋላሽ ነው የምከተልሽ። እናም እሺ ዳዊትን በምን ልበቀልህ ብላ ትጠይቀዋለች። እናም ደግሞ ዳዊትን ከተበቀልኩል በኋላ በምላሹ ምን ትሰጠኛለህ ብላ ሮዛ ናሆምን ትጠይቀዋለች። እናም ናሆምም ይኸውልሽ የዳዊት የሆነ ሀብት ንብረት ሙሉ ለሙሉ ላንቺ አደርግልሻለሁ፣ እኔ ዳዊትን እሱነቱን ብቻ ሳይሆን ሀብቱንም ሁሉንም ነገር ማሳጣትና እንዲሁም ደግሞ ማሰቀድ ነው የምፈልገው ይላታል። እንዲሁም ዳዊት ቆይ ግን እንዴት እሱ ማን ስለሆነ ነው መቃብር አራክፎ ተነስቶ የመጣው ምን ስለሆነ ነው በማለት ናሆም በተመለሰበት ሰዓትም ሞቷል ብሎ ሲያስብ ስለነበርና እንዲሁም ደግሞ ገለውታል ብሎም አስቦ ነበረ። አሁን ላይ ግን ናሆም በመምጣቱ በጣም ችግር ውስጥ ገብተዋል። ናሆም አሁን ላይ ዳዊት እንዲኖርና ወይም ደግሞ የዳዊትን መኖር በጣም ስላከፋበት ስለዚህ ዳዊት ሌላ አማራጭ ነበር ሲጠቀመው። እናም ደግሞ እንዲሞት ወይም ደግሞ እንዲገሉት የነበረ ያደረገው። ይህንን ድምፅ እንግዲህ ወይም ደግሞ ይህን ሪከርድ ሔዋን ስትሰማ ነው ዳዊት ላይ ሽጉጥ ለመምዘዝ የተነሳችው። ምክንያቱም በወንድሜ በጣም ብዙ ስቃይ እንዳየው ታውቃለህ፣ ወንድሜ አጥቼ በጣም ብዙ ነገር ከጎኔ ማንም እንደሌለና ምንም አይነት የስጋ ዝምድና አንድም ሰው እንደሌለኝ እያወቅ እንዴት እንደዚህ ታደርጋለህ? ደግሞ ወንድሜን ለመግደልስ እንዴት ተነሳሳ ብላ ነበር እንግዲህ ሔዋን ዳዊትን ልትገለው ያሰበችው ማለት ነው። ነገር ግን አሁን ላይ ናሆምም ቢሆን ስለዚህ ዳዊትን አልለቀውም፣ እገለዋለሁ፣ እንግዲህ ደግሞ እንደዚህ ዝም ብዬ አይደለም እገለው በማለት ዳዊትም በጣም ተገረመ። ብቻውን ተኝቶ ያለም እውነት ሔዋን እኔን ጨከነሽ ልትገይ ነው ለካ፣ በቃ እንደዚህ ነው የኔና ያንቺ እያለ በጣም ተናዶ በራሱ ሰዓት ያወራ ቁጭ ብሎ ሔዋንም ተጸጽታ ዴቭ ላይ ትንሽዬ ብቆይ እኮ ተኩሽበት ነበረ፣ ይህን ደግሞ ልጄ ደግሞ አባቱን አጥቶ ነበረ እያለችም ተጸጽታ ትናገራለች። ይህ አጋጣሚ እኮ ለእኛ ታዲያ በጣም ጥሩ ነው ብሎም ባንቴኑ ይነግራታል። እሷ ግን በጣም ታለቅሳለች። ልጄ እኮ በተደጋጋሚ አባቴ እያለ እናም ደግሞ አባቱን ለማግኘትም በጣም እየቸኮለ ነበረ እና አሁን ቆይ እንዴት ነው እኔ ለአባት ግን ላጎት ብዬ ነው የገደልኩትኝ ብለው ምን አይነት ስሜት እንደሚሰማው ታውቃለህ ወይ እያለች ሔዋንም በጣም ተጸጽታ ታለቅሳለች። እናም ሽጉጡን ከላዩ ላይ ያነሳሁትኝ ይህ ትዝ ስለኝ ነበረ ብላ ለባንቴኑ ትነግረዋለች። ባንቴኑን ታዲያ እኮ መጥፎ ነገሮች እኮ አጋጣሚ ሆነው እኮ እንደዚህ ሲፈጠሩ እኮ በጣም አሪፍ ነው ብሎም ይላታል። ወንድሜ ታውቃለህ ፈገግ በይ ይለኝ ነበረ፣ ፈገግ ስትይ በአንቺ ጥላ ላይ ብዙ ነገር ያለውም ይለኝ ነበር ብላም ትላለች። ይህንን ያለች ሔዋን በተለይ ደግሞ ባደረገችው ነገር ተጸጽታ እንዲሁም ናም ወንድሜ እየተናገረኝ ከባድ ነገር ነው ምን እንዳለኝ ታውቃለህ ብላ ለባንቴኑ እንድትነግረው ትሞክራለች። እሺ ምን አለሽ ወንድሜሽ በሚላትም ሰዓት ወንድሜ እውነት ለመናገር ለዛሬ ወንድ ብትሆኝ ምን አለበት ከአጠገቤ ሆነሽ
ጥላ ከለላ ተወኝ ነበረ። ለዛሬ ብቻ ምን አለበት ወንድ ብትወኝ ብሎ ማለኝ ብላ ትነግረዋለች። ባንቴኑም በቃ አሁን ለማንኛውም ምንም ነገር አልተፈጠረም፣ ደግሞ የሚሆነው ነገር ጥሩ ነው ብሎም ይላታል። እና ታዲያ ባንቴኑ ይህና ለመተኮሴ ጥሩ ነው ወይ የምትለው ብላም ስትለው በጣም አሪፍ ነበረ ብሎም ይላታል። እና ታዲያ ወንድሜን ሂጄ ዳዊት ላይ የዳዊት ግንባር ላይ መተኮስ አቃተኝ፣ ስለዚህ እኔ ምንም ነገር ላደርግልህ አልቻልኩም ልበለው ወይ ብላ ትላለች። እያዘነችም እንግዲህ የዳዊትን የወንድሟን ጠላት ወይም ደግሞ ዳዊት ጠላቴ ነው ስላላትኝ ስለዚህ ሂዳም ልትተኩስ ብትልም ነገር ግን ደግሞ ስላልቻለች በዚህ ምክንያት ነበረ እንዴት አድርጌ ለወንድሜ መንገር እችላለሁ ብላም ለባንቴኑ ነገረች። ቆይ ግን ሔዋንን ለምንድን ነው እንደዚህ የምትሆኚው? ተጸጽተሻል ወይ ብሎም ባንቴኑ ይጠይቃታል። ለምኑ ነው የምጸጸተው ብላ ሔዋንም ትመልስለታለች። ዳዊትን ያለ መግደልሽ ዳዊትን ሳትገዩ ስለቀረሽ ተጸጽተሻል ወይ ብሎም ሲላት አዎ ተጸጽቻለሁ፣ ዳዊትን በገደልኩት ኑሮ የወንድሜን በቀል በተበቀልኩለትኝ በጣም ነው የተጸጸትኩትኝ ብላም ትለዋለች። ባንቴኑም ለሔዋን ከባድ ነገር ነገራትኝ። እናም ዳዊትን ግደዩና ከዛም በኋላ ለህሊናሽ ጸጸት ትጸጸች ከምትኖሪ ገለሽው፣ ከዛም በኋላ የበኩልሽን ተወጪ ይላታል። ሔዋን በጣም ትደነግጣለች። ይህንን ከባንቴኑ ስትሰማ ምን ብላ ትጠይቃለች። አዎ ግደዩ፣ እድሜ ልክሽን ስትጸጸች ከምትኖሪ ብትገዩ የተሻለ ነው ብሎም ይላታል። ሔዋን ይህንን ሲነግራትኝ በጣም ነበረ የከፋትኝ። ምክንያቱም ዳዊትን የመግደሉ ሞራኑም የላትም። ምንም እንኳን ወንድሟን ቢያሰቃየውም ነገር ግን ደግሞ የልጇን አባት መግደል ከዳዊት ላይ መተኮስ ለሷ በጣም ከባድ ችግር ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡኑ ቤተሰብ የሆናችሁን ከልብ ነው የማመሰግነው። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዤላችሁ የሚቀርብ ይሆናል። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት የትንሿ ሙሽራ ቀጣይ ክፍል ነው። ሮዛን እንዲሁም የሔዋን ወንድም ወይም ደግሞ ናሆም ማስጠንቀቂያ ሰጥቷታል። በሮዛን የሚጎዳ አንዳችም ነገር ብታደርጊ ከንፈርሽን ቆርጬ ባዶ ጥርስሽን ነው ማስቀርልሽ፣ እንዲሁም ደግሞ አቀጥልሻለሁ ሲልም ይነግራታል። በዚህም ደግሞ በጣም ትደነግጣለች። እንዲሁም ባንቴኑ ሔዋንን ከዳዊት ላይ ተኩሽና ግደዩ ብሎም ይላታል። ሔዋን በጣም ትደነግጣለች። ሔዋንም ይህን ማድረግ አልችልም፣ ልጅስ ቤቢስ አባቴ እያለኝ እኮ ነው። እናም አባቱን ማሳጣት አልፈልግም፣ አልችልም፣ ልጅስ እንዴት አድርጋለሁ ብላ ሔዋንም ማልቀስ ጀመረች። ባንቴኑም ቀረብ አድርጎ አቀፋት። ባንቴኑ ለምን ዳዊት እንዲገደል ፈለገ? ዳዊት ከሞተን በኋላ ባንቴኑ ሔዋንን የራሱ ለማድረግ ወስኖ ነው ወይንስ ደግሞ እሷ ሊፈታ